መቅረባችንም ተገቢ አይደለም። ለኛ ህይወት እናውቀዋለን። እሱም በራሱ ላይፍ እኔም በራሴ ላይፍ ብዙ ተገቢ ያልሆኑ ነገሮች እየሰራን ነው እያደረግን ነው። ግን አሁን ቢያንስ ያንን ነገር ለመቀነስ እየሞከርን ነው እና ደግሞ እናንተም ቅድም እንደነገርኳችሁ መጨረሻውን ሳታየው አትፍረዱ። ባልሽ ባላችሁ ነው። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው። ሰላም ናችሁ? ዛሬ እንግዲህ መጥቻለሁኝ። በጣም ቅመሞች ማለት ነው፣ ወንድም ሴትም ክብሩ ተነካብርሽ ክብሩ ተነካብርሽ እያላችሁ ነውና ማለት ነው። መጀመሪያ ማን ነው ቤቱን ያስከበረው? ያስከበረው ማን ነው? ያስናቀው ማን ነው? ማን ነው? ሀቂቃ ነገ እናንተ ሞት አለባችሁ ማለት ነው። እንደ እውነት ካወራን አብርሃም ለቤቱ ክብር ሲሰጠው ለማየተኛው ላይ ነው? ከጽጌ ጋር ከዳን ሲቀጥል እኮ አብርሽ የተናቀው ዳኒ አበባ ይዞ ሲሄድ ነው። የዛን ሰዓት ነበር የሱ ወንድነት የሚታየው እንደ ሀቅ ከሆነ ማለት ነው። ይሳቅ እኮ በስነ ምግባር ማለት ነው፣ በስነ ምግባር ቁጭ ነው ያረጋቸው። በትትና ነው የሰው ቤት እንዳለ ያስረዳቸው። በትትና ሰው ቤት አዎ ቤትህ ነው ብሎ ነው ያስረዳው። እንደ ይሳቅ ጨዋ፣ እንደ ይሳቅ ጥሩ መልስ የመለሰ አላየንም። ስነ ምግባር እንደውም አስተምሯቸዋል ብዬ አስባለሁ። ይሳቅ ማለት ነው ሰው ቤት ነው ያለሁት አውቃለሁ ነው ያለው። ስፔክት አድርጎን ያናገረው። እንዳውም መልሱ ይሳቅ ያልነበረም። ሰው ልጅ ውሻ አይደለም ውጣ አይባልም። ውጣ የሚባል መጀመሪያ ነበር ቤቱን ማስከበር ያለበት አብርሽ። ቤቱን ያስከበረውና ያስናቀው ያዋረደው እኮ ራሱ አብርሽ ነው። ለሐቂቃ ተናገሩ። ሚስቱ ምን ታርግ? ሩታ ምን ታርግ? እስቲ አንድ ቪዲዮ አስገባላችሁ ወደ ኋላ መለስ ብላችሁ ይሄን ቪዲዮ እስቲው። ይሄ ቪዲዮ ምንድነው? ለፍቅር ጋር ሆኖ እንዴት እንደ ውሻ እንዳረጓት ሳያማክሯት ሩታ ትኑር አትኑር አላቅም፣ እራት ልጋብዛት ነው እኔ ዛሬ ፍቅር ከኔ ጋር ናት ዘና ፈታ ትላለች በቤቴ ብሎ ነው ይዟት የሄደው። አንደኛ የድሮ ኤክስ ናት፣ ሁለተኛ ተደርጎ የማይታወቅ ተአምር የሆነብን ቪዲዮ ነው ያ ቪዲዮ ማለት ነው። ንግግራቸው ለራሱ ሲደብር በጣም ነው የሚደብረው። አነጋገራቸው ለራሱ አይኖ ይሲ ጣቷን ሰው ቤት ሄዳ ጣቷን እንደምቀስርባት። ይሳቅ ምንድነው ያደረገው? ይሳቅ በትትና ነው አናግሮት መክሮት የወጣው። ብዙዎቻችን ለእንጀራችን እየፈረነ ሩታ እንደ ወንድ አይደለሽም እኮ። እንዳውም የሩታ ክስት ገልጸዋለች። አብርሽን አስገባላችኋለሁ። ባለማተቦቹ ሙስሊሞችም እንደዛ ዛሬ ሩታዬ ቪዲዮዎች ደስ ይላል። ትናንት የከለከልሽው ለካት ዛሬ የጽጌ ሙድና ግን የአብርሽ ሙድ ሩታ እንቅጣግሽ ይበላሽ። አዎ ይመችሽ፣ እግዚአብሔርን ይመችሽ። ሁለተኛ ነገር ደግሞ አብርሽ ይሳቅ ነግሮሃል። እኔ አልደግመንህም። ግንብና ጣራን ያስከው አለ። ሁለቱም ነው ግንብና ጣራን ያስከው። ቤት ውጡ አይባልም ነውር። በዛ ላይ ደግሞ ነግረሃለች። እኔ አልደግመንህም። አንተ ይዘህ የመጣኸው በግ ነው ወይ ብለሃለች። አንተ ስታመጣ መላክ፣ እሷ ስታመጣ ኃጢአት። እንዴት ነው እናት የምታስበው ግን አብርሽ? እውነት እንዴት ነው የምታስበው? አንተ ስታመጣ መላክ፣ እሷ ስታመጣ ኃጢአት አይደብርም? ሼም አይደለም? አንተ ለነገሩ ምን ሼም ታውቃለህ? እውነት ሼም አታውቅም። ቢያንስ እሷ ቤቱን ታውቀዋለች፣ እሱም ያውቀዋል። አይደለም ይሳቅና ሌላው። ለማንኛውም ይሳቅዬ ይመችክ፣ መልስክ ደስ ይላል። ለማንኛውም ይሳቅዬ በጣም ደስ ብሎኛል። መልስክ ደስ የሚል መልስ ነው የምትመልሰው። አብርሽ ምንድን ነው ያልካት? ሩታ ከበድን ጋር ነው ያልካት። በድን የሚያረካት አንተ ነህ። እግዚአብሔርን ንግግርህ ነዛ ያጣክ ነዛ ቢስ። ሩታማ በድን አለችም፣ አንተ ነህ በድን። በሁለት ጭንቅላት የማይሰራ ነገሩ ምን? እኛ አረብ ሀገር ያንን ያጠገብንክ አንተ ጠገብክ። አንተ እኮ አዲስ አበባ ቁጭ ብለህ ናንቺ የተሰደድኩ ያልክ ሰዓት ነው እኛ ከአንተ ነው የወጣ ነው። ቆየን ወጣ ሩታዬ። ለማንኛውም ተመችተሽኛል መልሶች። እውነት አንቺ ራሱ ካራክተሩ በጣም ነው የምትጫወቹ፣ በጣም ነው የምትጫወቹ። ቅጥል የኔ ጎበዝ፣ የኔ ጀግና። እንደዚህ አቃጥዩ፣ እንደዚህ አቃጥዩ። አንገቱን አንቆ ላወጣ
እንዴት እንደምታስጠላ ብታይ አብርሽ። እውነት ወደ ራስህ ተመለስ፣ በተቻለ መጠን አብርሽ ወደ ራስህ ተመለስ። ሩታዬ የኔ ፍቅር ይመችሽ። እውነት ከሆነ መንገድሽን እውነት እግዚአብሔር ያሳምርልሽ። ሂጂ ዝም ብለሽ ከዚህ ከጭቃ ጋር ጭቃ ውስጥ እንደ ጠፋ ወርቅ እየተናወሽ እኛንም በሀሳብ ከምትገይም ሂጂ ተሰደጅ። እውነት ተሰደጅ። ሂጂ ይቅርብሽ። ሳናቀው አብርሽ ብለን አካብደን አናፍሰን ነበር። አሁን ግን ለንግግሩ ነዛይኔ ነው በድን። አንተ ነህ በድን። ሩታማ በድን አለነችም። ጭንቅላት ያላት ልጅ ናት ብታቅሙ። ለማንኛውም የምትናገረው ንግግር አድርሱኔና አብርሽ አስብ። የሰው ልጅ በድን አይባልም። የሞተ ሰው ብቻ ነው በድን የሚባል። ቆሻሻ። እኔ ማነው እንዴት እንዳስጠናኝ መቤቴ። ከአንቺ ጋር ከማውራት ከበድን ጋር ማውራት ይሻላል ያልኩ መልሳናለች። አንተ ስታመጣ አንተ ሴቶቹን እያጋጋር ስታመጣ አንተ ጽድቅ፣ እሷ አንድ የስራ ባልደረባዋ ይሳቅ ጓደኛዋ እናመጣች። ሴጣን አንተ ሰንደው። ኧረ በስመ አብ በጣም ነው የምትገርመው። እውነት አብርሽ በጣም ነው የምትጠራው። አንተ ጽጌ ዳኒ ሩታ እንድትጠና የምትሄዱበት የነበረው መንገድ እግዚአብሔርን እኔ እንጃ አልተሳካላችሁ። አሁን ትናንትና ጽጌ እንዴት ነበር አስማምታ ጽጌ ዳኒ አንተና ሩታን ያስማማ፣ ጽጌ አንተና ዳን ልታስማማ። ለማንኛውም ሩታዬ ይመችሽ። ርር አርጎሻል። አንቺ ምርር አርገሸዋል። በዛ ላይ አእምሮብሽ የኔ ቆንጆ። መልስሽ ሲጣፍጥ የምትመንሽነት መልስ ክብር የለውም። ክብር ላለው ሰው ነው ክብር የሚሰጠው። እንደዚህ እየተሳደዳደባችሁ እንደዚህ በድን እያለሽ ይቆጭሻል። በኋላ ትለምኝኛለሽ። በኋላ ወንድ መጣን ምንድን ነው የሚናመለው? እኮ ይገርመኛል። አንዳንድ ወንዶች በኋላ ላይ ምንድን ነው የምትናመሉት? በቃ ከሄዳችሁ ነው። መንገዱን ጨርቅ ያርግናችሁ ነው። ቤት ድረስ ነው ልጁን ይዘሽ መጣ። አንተ ማንን ቤተሰብ በጣም ክብር ማለት ከራስ ይጀምራል። አንድ ሰው ራሳችሁን ስታከብሩ ያከብራችኋል። ሩታ በራሱ ጊዜ ነብር ያደረጋት አብርሃም ራሱ ነው። ወዴት ብዙ ዩቲዩበሮች አሁን ትንንሽ ዩቲዩበሮች ለማደግ ስትሉ ስነ ስርዓት ይሄ ጥሩ አይደለም። መጀመሪያ መግቢያ ተናግራለች እኮ እሷ ሁሉን ነገር ያበቃል ዛሬ ነው ያለችው። እንደሱ ደብቃ የሆነ ነገር አይደለም ያደረገችው። በትክክል ለወደንስ አሳውቃ እስከሆነ ድረስ እሷ ዛሬ ያልተሰደበችበት ምክንያት ይሄ ነው። አንዳንድ ትንንሽ ዩቲዩበሮች ድሮ የምጠሏት ማለት ነው ስማችሁን ብጠራ ደስ ይለኝ ነበር። እና ይሄ ስራ ለሁለታቸውም የሚመጥን አይደለም፣ መጥፎ ስራ ነው። ፍቅርም ተናግረዋለች፣ ትክክል አይደለንም ብላለች። እናንተ አንዳንድ አሽቀባጭ ደግሞ የአብርሽ ወደንስ ነን የምትሉ የአብርሽ ወደንስ የለውም። ሲጀመር አብርሽ ወደንስ የለውም። የግሉ የሩታና የአብርሽ ወደንስ ነው ያለ ነው። የሁለት ሰው ወደንስ ነው እንጂ ያለ ነው። የኔ አብርሽ ወደንስ ነኝ የምትሉ አይደላችሁም። እሱን የምታበረታቱ አውቃችሁ ነው። ለፍቅር ጠበቃ ናችሁ። ነቅተንባችኋል። እኛ የፍቅር ጠበቃ አውቃችሁ ፎቶ ምናምን የምትቀያይሩት አውቃችሁ ነው። እኛ ነቅተናል። ድሮ ነው የነቃ ነው። የእናንተ ሚስጥር ማለት ነው። አትልፉ። አብርሽና ሩታ መቼም አይለያዩም። ነገር ግን ጥፋታቸውን እያመኑ አንዳንድ አስመሳይ ወደንስ ነን እያላችሁ እያስመሰላችሁ እነሱ ጀግና ናቸው የሚባሉ አይደሉም። ሁለቱም ስህተት ውስጥ እየገቡ ነው። ሩታ ባልተናገረ የትናንትና እኔ ነበርኩ መበቃት፣ ግን ተናግራለች። በስሜት ነው ሁሉን ነገር ብድሩን ነው የምከፍለው ነው ያለችው። በስነ ስርዓት አስረድታለች። ፍያል ነው እንደ ይዘላት የመጣው የቀደም ፍቅርን ያው አይኗን ለማውጣት ሰው ቤት ሄዳ ይሄ እንግዲህ ፍቅር አሁን የምታደርገው ነገር ትክክል ነው? አብርሽ ጋር እንደዚያ ያደረጓት ትክክል ነው አይደለም? የተደፈረው ራሱ አብርሃም በራሱ ጊዜ ነው። ላይክ ሰብስክራይብ ያደርጋችሁ አበረታቱ። ይወዳችኋለሁ። በሌላ ቪዲዮ እንመጣለን። ባይ